በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ ዓመታዊ ክብረ በዓል በሰላም አደረሳችሁ። እግዚአብሔር አምላካችን እንደወደደና እንደፈቀደ መጠን የትምህርታችን ርዕስ የሚሆነው የሚነድና የሚያበራ መብራት በሚል ኃይለ ቃል እንነጋገራለን። የቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። መጥምቀ መለኮት ቅዱስ ዮሐንስን ከፍ ከፍ የሚያደርግ ከሴቶች ከወለዱት ከፍ ያለ ሴቶች ከወለዱት እንደ ዮሐንስ መጥምቅ የሚሆን የለም ተብሎ በቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ እንደተነገረለት እንደተመሰከረለት እዚህም ጋር የመጥምቀ መለኮት የቅዱስ ዮሐንስን ምስክርነት የሚገልጽ ኃይለ ቃል ነው። በዚህ ትምህርት እንግዲህ የምንመለከተው መጥምቀ መለኮት ቅዱስ ዮሐንስ ማን ነው ብለን ሕይወቱን እንዳስሳለን። አንደኛ ትንቢት የተነገረለት ነው። መጥምቀ መለኮት ቅዱስ ዮሐንስ ማን ነው ብንል ከመወለዱ አስቀድሞ ትንቢት የተነገረለት ነው። ከአራቱ አበይት ነቢያት መካከል ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ የአዋጅ ነጋሪ ቃል ይላል። እነሆ መንገዱን አስተካክሉ፣ ጥርጊያውን አቅኑ፣ ለአምላካችን የሚመች አድርጉት እያለ በበረሃ የሚጮህ ሰው ድምጽ ብሎ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ትንቢት ተናግሯል። ሁለተኛ መጥምቀ መለኮት ቅዱስ ዮሐንስ በብስራተ መልአክ የተጸነሰ ነው። የቅዱስ ሉቃስ ወንጌል ምዕራፍ 1 እንደምትመለከቱት የካህኑ የዘካርያስን ታሪክ፣ የቅድስት ኤልሳቤጥን ታሪክ፣ የመጥምቀ መለኮት የቅዱስ ዮሐንስን ታሪክ እንዲሁም ደግሞ የእመቤታችን የብስራት ታሪክ የያዘ ክፍል ነው ይሄ ክፍል። ስለዚህ ወደ ካህኑ ወደ ዘካርያስ መጥቶ አትፍራ፣ ሚስት ኤልሳቤጥ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ዮሐንስ ትለዋለህ፣ በመወለዱ ብዙዎቹ ደስ ይላቸዋል ብሎ መልአኩ አብስሯል። ገና በእናቱ ማህፀን መንፈስ ቅዱስ ይሞላበታል ተብሎ የተነገረለት ነው። በብስራተ መልአክ የተጸነሰ ነው ማለት ነው። የማይታዘዙትን ወደሚታዘዙ ያመጣል፣ የልጆችን ልብ ወደ አባቶች ይመልሳል የተባለ የተነገረለት ስለሆነ ሁለተኛ የምትመለከቱት በብስራተ መልአክ የተጸነሰ ነው። ሶስተኛ ገና በእናቱ ማህፀን መንፈስ ቅዱስ የሞላበት ነው። በእናቱ ማህፀን መንፈስ ቅዱስ የሞላበት ነው። እኛ ሀብተ ውልድና ስመ ክርስትና የምናገኘው ወንዶቹ በ40 ቀን ሴቶች በ80 ቀን ነው እንደሆነ ይታወቃል። እሱ ገና በእናቱ ማህፀን መንፈስ ቅዱስ የሞላበት ያም ደግሞ መንፈስ ቅዱስ ስራ የሚያሰራው ለእመቤታችን የሰገደ የጸጋ ስግደት ለጌታችን በእመቤታችን ማህፀን ላለው ለጌታችን ለኢየሱስ ክርስቶስ ደግሞ የአምልኮት ስግደት የሰገደ፣ ስለዚህ ገና በእናቱ ማህፀን መንፈስ ቅዱስ የሞላበት ነው ማለት ነው። ሌላው በበረሃ ያደገ ነው። መጥምቀ መለኮት ቅዱስ ዮሐንስ አንቦጣ የሚባል ቅጠል እየበላ የጋጃ ማር ይላል። የጋጃ ማር የሚለው ማር የተመገበ ማር የሚለው ይላል ቅዱስ ቄርሎስ። እንደውም ትምህርቱ እንደ ማር የሚጣፍጥ በበረሃ ያደገ ነው። ሌላው እንግዲህ አንደኛው ትንቢት የተነገረለት ነው አለን። ሁለተኛ በብስራተ መልአክ የተጸነሰ ነው። ሶስተኛ መንፈስ ቅዱስ የሞላበት ነው። አራተኛ በበረሃ ያደገ ነው። እንግዲህ የህፃናቱ እልቂት በነበረ ጊዜ ሄሮድስ ህፃናትን ባስፈጀ ጊዜ ከ144,000 እልፍ የቤተልሔም ህፃናትን ባስፈጀ ጊዜ እናቱ ወደ ዚፋት ሲና ወደ ሲና በረሃ እመቤታችን ጌታችንን ይዛ ወደ ግብጽ በረሃ በተሰደደች ጊዜ ከ2 ዓመት ከመንፈቁ በኋላ ተሰዷል ወደ በረሃ። ከዛ እናቱ በ7 ወር ከመንፈቅ አርፋ በዛ በበረሃ ቶራ የምትባል እንስሳ እያጠባችው ከእግዚአብሔር ታዛ ማለት ነው በዛ የኖረ ነው ማለት ነው። እንደውም እመቤታችን ወደ ኢየሩሳሌም እንውሰደው ስትል አይ ፀሐይ ፍኖት ነው እሱ መንገድ ጠራጊ ነውና ስራው በዚህ ይቆያል ብሎ ጌታችን የተናገረለት ነበረ እና በበረሃ እየኖረ በበረሃ ያደገ ነው ማለት ነው።
በበረሃ ያደገ። ሌላ ፀያየ ፍኖት ነው፣ መንገድ ጠራጊ ነው። መንገድ ጠራጊ ነው። እነሆ ስርጉድጓዱ ይሙላ፣ ተራራው ዝቅ ይበል፣ ትዕቢተኛ ራሱን ያዋርድ፣ በምግባር የጎደለበት ደግሞ ከፍ ይበል፣ እሱ ደግሞ ያስተካክል፣ ይሙላ የጎደለውን እያለ እየሰበከ የመጣ ነው። የንስሐ ጥምቀት እያጠመቀ የመጣ ነው ማለት ነው። ጸይፍ መንገድ እየጠረገ መንገዱ ለአምላካችን የሚመች አድርጎ እያስተካከለ የመጣ ነው ማለት ነው። ስለዚህ ጸይፍ ፍኖት መንገድ ጠራጊ ነው። ሌላው አምላካችንን ያጠመቀ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ያጠመቀ ነው። መጥምቀ መለኮት መባሉም ጥንቱ ለዚህ ነው። ስለዚህ መጥምቀ መለኮት ቅዱስ ዮሐንስ አምላኩን ያጠመቀ፣ ሌላውን በአንተ ስም አጠምቃለሁ፣ አንተን ምን ብዬ ላጥምቅ ሲለው እንኳን እነሆ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ ወልዱ ለአብ ከሳቴ ብርሃን ያው ተሳለን እያልክ አጥምቀኝ ብሎ የተናገረ ነው። ስለዚህ ሌላው ሄሮድስን የገሰጸ ነው። የወንድምህን የፊልጶስን ሚስት ልታገባ አይቻልህም ብሎ መምህር ወመገስጽ ዘያደሉ ለገጽ እንዲሉ እሱን የገሰጸ ነው። እሱም ደግሞ በእስር ቤት በወህኒ ቤት አቆይቶ እዛ በኋላ መስከረም 2 እንግዲህ ሰማዕትነት የተቀበለበት ነው ማለት ነው። ስለዚህ መጥምቀ መለኮት ቅዱስ ዮሐንስ ባጭሩ ይሄንን ይመስላል። ካህን ነው፣ አጥማቂ ነው፣ ሰማዕት ነው፣ ባህታዊ ነው፣ ባለ ብዙ ጸጋና ክብር ነው ማለት ነው። ስለዚህ መስከረም 2 ይሄንን በዓል አክብረናል። ርዕሰ አውደ ዓመት እሱ ራሱ ርዕሰ ቅዱሳን ስለሆነ ርዕሰ አውደ ዓመት ብለን እሱን በሱ ተሰይሟል ማለት ነው። እና በቤተክርስቲያናችን አስተምሮ ከመስከረም 1 እስከ መስከረም 7 ደግሞ ዘመነ ዮሐንስ ይባላል። እዛ በኋላ ዘመነ ፍሬ፣ ዘመነ መስቀል እያለ ይቀጥላል ማለት ነው። ከቅዱሱ ረድኤትና በረከት ይክፈለን። ወስብሐት ለእግዚአብሔር። ይቆየን። አሜን።